ኢትዮጵያ ላይ በጣም ትልቅ የሆነ ሪቫይቫል ሊነሳ ነው። የአማኞች የህይወት መታደስ፣ የአገልግሎት መታደስ፣ የአገልጋዮች የህይወት የአገልግሎት መታደስ እንዳያት ነገሮች ሊመጡ ነው፣ በደጅ ነው ያለው። ለዚህ ምልክቱ ምንድነው ካላችሁን፣ አሁን ያለንበት ብዙ የተበላሹ ነገሮች፣ በጣም የተበላሹ ለጆሮ እንግዲህ በየዕለቱ የምንሰማቸው የልምምድ በሉ ያስተምሮ በሉ የተለያየ ሁለተኛ የህይወት ችግሮች ምናፍርባቸው ማለት ነው። ምንድነው እየተካሄደ ያለው ብለን ምንሸማቀቅባቸው ነገሮች ምልክቶች ናቸው። ተሐድሶ ከፊታችን እንዳለ፣ ሪቫይቫል ከፊታችን እንዳለ። የሪቫይቫልን ፓተርን ለሚያክሰው አሁን ያሉት እነዚህ በጣም የተበላሹ የሚመስሉ ሲቹዌሽኖች አይረብሹም፣ አያስደነግጡም። ምክንያቱም ሁልጊዜ እግዚአብሔር የሚሰራው በዚህ መንገድ ስለሆነ ማለት ነው። ሁልጊዜ የሚሰራበት መንገድ ይሄ ነው። እግዚአብሔር ነገሮች ሲበላሹ የሚደነግጥ አምላክ አይደለም። ባይዘው በሰዎች ምክንያት ህይወት ተበላሽ እንዲሆነ ነገሮች አበቁ መሰለኝ እኛንን የምንለው፣ እግዚአብሔር እንደዛ አይልም። ዘፍጥረት ምዕራፍ 1 ላይ ካያችሁ ምድርም ባዶ ነበረች፣ አንዳችም አልነበረባትም ይላል። የተበላሸ ሜሲ የሆነ ኢንቫይሮንመንት ላይ የእግዚአብሔር መንፈስ በውሃው ላይ ሰፎ ነበር ነው። የመጀመሪያ ሙቭ በመጽሐፍ ቅዱስ ክሮኖሎጂ ከሄድን ወይም ቅደም ተከተል ከሄድን የመጀመሪያው ሙቭ የመጀመሪያው ሪቫይቫል እዚህ ጋር ነው የመጣው ማለት ነው። ምክንያቱም የመንፈስ ቅዱስ መምጣት ነው እንግዲህ ሪቫይቫልን መታደስን ሪቫይቫል የሚያደርገው። ከዛ በኋላ እንደዛ ቅርጽ ያጣው የምድር ሁኔታ በ6 ቀን ውስጥ ውበት ሲያገኝ ታያላችሁ፣ ሲስተካከል ታያላችሁ። የሞተው ነገር እንደገና ሪቫይቭ ሲያደርግ ታያላችሁ። የመጀመሪያው ሙቭ የመጀመሪያው ሪቫይቫል ዘፍጥረት 1 ከቁጥር 2 ጀምሮ የሚጀምረው ነው። የእግዚአብሔር መንፈስ በውሃው ላይ ሰፎ የሚለው ማለት ነው። ሌላ ኤግዛምፕል ብጨምርላችሁ ፓተርኑን ለማሳየት እስራኤላውያን እግዚአብሔርን አሳዘኑት። ከዛ 40 ዓመት ለፍልስጤማውያን አሳልፎ ሰጣቸው ይላል መሳፍንት ምዕራፍ 13 ላይ 40 ዓመት ሙሉ አሳልፎ ከሰጣቸው በኋላ ይሄ ማለት ምንድነው? ጀጅመንት ነው። በሆነ ፐኒሽመንት ውስጥ ማለፍ ነበረባቸው። ምክንያቱም ያጠፉት ነገር ስላለ ያው ፒዩሪፊኬሽን ስለሚያስፈልግ ዲስትሮይ ሊያደርጋቸው ሲል ሊያጠራቸው ስለፈለገ ፔንፉል በሆነ ነገር ውስጥ አሳልፋቸው። በዚህ ውስጥ ብዙ ነገር ይፈርሳል፣ ብዙ ነገር ይበለሻሻል። አሁንም ምን ያስፈልጋል ማለት ነው? ለእስራኤል ሕዝብ ሪቫይቫል ያስፈልጋል። ግን ይሄንን ሙቭ ያስነሳው በአንድ ግለሰብ ነበር፣ ሳምሶን በሚባል ግለሰብ። ሳምሶንን በጾርና በኤሽታኦል መካከል ባለው በዳን ሰፈር የእግዚአብሔር መንፈስ ያነቃቃው ነበር ይላል እንግሊዝኛው። the spirit of the lord moved him ነው የሚለው moved him። እና በዕብራይስጡ moved የሚለውን ሄዳችሁ ስታዩ የሆነን ሰው ትራብል ማድረግ፣ መረበሽ፣ ቢት ማድረግ፣ መምታት፣ ቱ ስቲር ማናወጥ። ይሄ ተመሳሳይ ቃል የቱ ጋር አለ? ናቡከደነጾር በህልሙ የሆነ ራእይ አይቶ መንፈሱ ታወከ የሚለው ማወክ የሚለውን ቃል ነው የሚለው። ማነቃቃት የሚለው እንደ መንፈሳዊ እንቅስቃሴ የለመድነውን አድርገን ነው ብዙ ጊዜ የምንተረጉመው። ቦታው የሚለውን ግን ይዘን ከተነሳን መታወክ ነው። ይሄ ሰው በመጣው ብልሽት በተፈጠረው የእስራኤል ውድቀት መታወክ ውስጥ ነው የገባው፣ መረበሽ ውስጥ ነው የገባው፣ መጨነቅ ውስጥ ነው የገባው። ይሄ ተመሳሳይ ምጥ ማጋ ነበረ፣ ነህምያ ጋር ነበረ። ይሄ ተመሳሳይ ምጥ ዳንኤል ጋር ነበረ። ዳንኤል የ70 ዓመት ፍርድ ለባርነት ተላልፎ መሰጠት እንዳበቃ ስላወቀ ነው 21 ቀን እግዚአብሔርን ፊት ሲጠይቅ የነበረው ሲፈልግ የነበረው። ነህምያንም ካያችሁት ከፍርስራሹ ተነስቶ ሲያዝን ሲያመጥ ሲጨነቅ ነው የነበረው። የትኛውም ሪቫይቫል የሚወለደው ከሆነ ትረብል በኋላ ለምን ይሄ ነገር ለምን ማይስተካከል ወዴት ነው ይሄን ያለ ነው የሚሉ የሚጮሁ የሚያመጡ ሰዎች ሲመጡ ነው ሪቫይቫል የሚወለደው። ለዛ ነው የሆነ ሙቭ መሪ ሆናችሁ የምትነሱት እንደ ሳምሶን፣ እንደ ዳንኤል፣ እንደ ነህምያ ፔኑን አይታችሁ የተበላሸውን ብልሽት አይታችሁ እዛ ጋር ስትቆሙ መንፈስ ቅዱስ የሚያርፍበት አዲሱ ሙቭ የሚለኩስበት ሻማ ትሆናላችሁ ማለት ነው። አሁን ያለውን የቸርች ችግር፣ አሁን ያለውን የተበለሻሸ ነገር ስታዩ ሪቫይቫል እንደቀረበና የሆኑ ሰዎች እየፈለገ እንዳለ እግዚአብሔር ልትረዱ ይገባል እንጂ ዲስካሬጅ መሆን የለባችሁ። በርቱ፣ ጸልዩ፣ ማሉ፣ ትጉ። ወዳችኋለሁ።